አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ሐሳብ በጠቅላይ ሚኒስትር ዶክተር አብይ አህመድ ተከፍቷል። ጠቅላይ ሚኒስትሩ በመድረኩ መክፈቻ ባደረጉት ንግግር በአንድ ሀገር የኢኮኖሚ ግንባታ ውስጥ ማምረትና ሉዓላዊነት የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች መሆናቸውን አንስተዋል። የመካከለኛው ምስራቅ ጦርነት የፈጠረውን ተጽዕኖ ለአብነት የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያ በኦጋዴንና በሌሎች አካባቢዎች ያላትን የተፈጥሮ ጋዝ ሀብት ወደ ምርት ማሸጋገር ባለመቻሏ ለዓለም አቀፍ የፖለቲካ ትኩሳት እንዳጋለጣት ጠቁመዋል። ማምረት ባለመቻላችን ባለፈው አንድ ወር ሁለት ወር የገጠመንን ፈተና አይተናል። ኢትዮጵያ ብዙ የጋዝ የነዳጅ ሀብት እንዳላቸው ሀገራት ከፍተኛ ፖቴንሻል ያላት ቢሆንም እስከዛሬ ማምረት ባለመቻሏ የገጠማት ፈተና በኢንዱስትሪያሎች በሁላችሁም ዘርፍ የገጠመ ችግር ስለሆነ ይታወቃል። ነገር ግን በአንዱ የካሉብ ሳይት ብቻ ያንን ሳታመርት በመቆየቷ ትራንስፖርት ኢንዱስትሪው በከፍተኛ ደረጃ ሊታወክ ችሏል። ስለዚህም በሁሉም መስክ ማምረት ሉዓላዊነት ማረጋገጥ መሆኑን ማመን ብቻ አይደለም፣ ማቀድ ብቻ አይደለም፣ መስራት ከዚያም መስፋት በሁሉም መስክ የሚጠበቅ ጉዳይ ይሆናል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የኢትዮጵያ ታምርት ንቅናቄ በአምራች ኢንዱስትሪው ዘርፍ ስር ነቀል ለውጥ በማምጣት ረገድ ገና በለጋ ዕድሜው ተጨባጭ ውጤት እየተመዘገቡበት ይገኛል። በንቅናቄው ምርታማነትን በማሳደግና ገቢ ምርቶችን በመተካት በቢሊዮን ዶላር የሚገመት የውጭ ምንዛሪ ማዳን መቻሉንም ጠቅላይ ሚኒስትሩ አብራርተዋል። ኢትዮጵያ ታምርት ስንጀምር የማኑፋክቸሪንግ ዘርፍ እድገት 4.7% ነበር። ዘንድሮ 10.7% ደርሷል። የማኑፋክቸሪንግ እድገት ብቻ። ለምሳሌ በተኪ ምርቶች ብንወስድ ባለፉት 4 ዓመታት ከዚህ ቀደም በውጭ ምንዛሪ እናስገባ ከነበሩ ምርቶች መካከል 14.5 ቢሊዮን ዶላር ገደማ ኢትዮጵያ በሀገር ውስጥ ማምረት ችላ ተክታለች። ይሄን እናንተ ባታመርቱ ኖሮ 14.5 ቢሊዮን ዶላር የምናገኝበት መንገድ አታካች ስለሆነ በልጆቻችን ላይ የዕዳ ቀንበር ከማጠናከር ኢኮኖሚያችንን ከማዛባት ባልተረፍን ነበር። በንቅናቄው አማካኝነት ባለፉት ጥቂት ዓመታት የተዘጉ ኢንዱስትሪዎች ዳግም ስራ ማስጀመር ተችሏል። ከዚህም ባሻገር በርካቶችን ወደ አምራች ዘርፉ እንዲሳቡ አድርጓል። ባለፉት 4 ዓመታት ብቻ 993 ኢንዱስትሪዎች በተለያየ ምክንያት ከዚህ ቀደም ቆመው የነበሩ ወደ ስራ ገብተዋል፣ ስራ ጀምረዋል። ኦልሞስት 1000 ፕላንት ማለት ነው። ይህ ምን ያክል በኤምፕሎይመንት በኤክስፖርት በተኪ ምርት ሚናው ምን ያክል ሰፊ እንደሆነ ለእናንተ መንገር አስፈላጊ አይደለም። እነዚህ ውጤቶች ኢትዮጵያ ከውጭ ከሚገቡ የኢንዱስትሪ ምርቶች ጥገኝነት ተላቃ ራሷን በመቻል ብቻ ሳትገደብ ለውጭ ገበያ በማቅረብ በአስደናቂ የኢንዱስትሪ ሽግግር ሂደት ላይ እንድትገኝ አድርገዋታል። ዘንድሮ ለሚጠበቀው ባለ 2 አሃዝ የኢኮኖሚ እድገትም ወሳኙ ዘርፍ ሆኗል። የዘንድሮ የ10.2% እድገት የሚረጋገጠው ፕራይመሪሊ ኢንዱስትሪውና ኢትዮጵያ ታምርት በፈጠሩት ንቅናቄ ስለሆነ ለዚህ እድገት የናንተ አስተዋጽኦ ከፍተኛ ስለሆነ እንኳን ደስ ያላችሁ ለማለት እወዳለሁ። በአምራች ኢንዱስትሪው ዘርፍ እየተመዘገቡ የሚገኙ ውጤቶችን በማላቅ ለሀገሪቱ ኢኮኖሚ የሚጠበቅበትን ድርሻ እንዲወጣ ለማድረግ በተለይም የፋይናንስና የኃይል አቅርቦት ልዩ ትኩረት የሚሹ ጉዳዮች ናቸው። ከዚህ አንጻር መንግስት አዲስ እርምጃ ለመውሰድ በዝግጅት ላይ መሆኑን ጠቅላይ ሚኒስትሩ ይፋ አድርገዋል። በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ህግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ህግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ህግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ዛሬ የተከፈተው ኤክስፖ ለተከታታይ 5 ቀናት በአዲስ ዓለም አቀፍ ኮንቬንሽን ማዕከል የሚካሄድ ሲሆን መላው የአዲስ አበባ ነዋሪዎች በተለይም የዩኒቨርሲቲ ተማሪዎችና መምህራን ኤክስፖን እንዲጎበኙ ጥሪ ተላልፏል።